መድኃኒዓለም ምን አባቴ ነው የሚሆነው? ፈጣሪስ ምን አድርጌው ነው ፈጣሪ እንደዚህ የሚፈትን? አምላኬ ምን አድርጌው ነው እንደዚህ? የሰው ገንዘብ አልወሰድኩ፣ የሰው ገንዘብ አልዘረኩ፣ ገንዘብ የለ ሰው የሚለው ለምንድን ነው? ፈጣሪ መማረር ኦቨር ራሱ ሌላ ችግር ነው። ማድረግ ምን ማድረግ እንዳለብኝ አላውቅም። በቃ ሁሉም ገንዘብ ለሰው ማለት ነው። አንቺም ነገሮችን ቀለል እያደረግሽ እንደዚህ አድርገሽ እኔን ትፈትኛለሽ አይደለ? ደግሞ ዛሬ አንቺንም ሌላ ቦታ ወስዶሽ ነበር እንዴ? አይደለም እዚህ ምን አጥፍቼ ነው ይሄን ያልመፈተነው? ምን አድርጌ ነው? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ቅዱሴ ማን ጋር እያወራች ነው ብሎ ነው መሰለኝ እዚህ ጋር ቃና ብሎ እያየኝ ነው። ውዶቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ጋር እግዚአብሔር የተመሰገነ ይሁን፣ ሁሉም መልካም ነው። ናቴን ዛሬ ማለት ነው ያው እንግዲህ እንደምታውቁት እኔ በ6 ወር ውስጥ 3 ስልክ አጥፍቻለሁ። ሰሞኑን ደግሞ ናቴ አይፎን ገዝቶ ነበር አዲስ ስልክ ማነውና ለቀረጻ ወጥተን ነበር ሸኝቶ ናቴ ተመልሶ ሄደው። ስለዚህ ምን እለዋለሁኝ ስልኩን ጠፋብኝ ባባ መንገድ ላይ ሲያለቅስብኝ እሱ ሳባብል መንገድ ላይ ስልኩ ጠፋብኝ እለዋለሁ። ምክንያቱም የሆነ ሰዓት ላይ እንደውም እንደዚህ ባባን አዝዬ ሄጄ እሱ ሲያለቅስብኝ ነው ስልኬን አስወስጄ የመጣሁት እና ያ ምናን በጣም ነው የሚናደደው። እንግዲህ አይፎን ስንት እንደሆነ ታውቁታላችሁ፣ የምታውቁ ሰዎች በደንብ ታውቃላችሁ ማለት ምን ውድ እንደሆነ ማለት ነው። ወይኔ እንዴት እንደሚቃጠል አላቅም። በጣም ነው የሚናደደው። እና ውዶች ደግሞ ከዚህ በፊት የሰራሁት ቪዲዮ ብዙዎቻችሁ ደስ አይልም ምናምን ብላችሁኛል። ወንድሞቼ እህቶቼ ይቅርታ፣ ድጋሜም እንደዚህ አይነት ቪዲዮም አልሰራም። እናቴን ያው ለመበቀል ብዬ ነበር ሰርቼ የነበረው፣ ግን ድጋሜ እንደዚህ አይነት ነገር ከኛም ጋር አይሄድም አውቃለሁ። መጀመሪያም ቢሆን ያው እየደበረኝ ነበር፣ ለስራው እያልኩ ነበር የሰራሁት እና ለማንኛውም እንደዚህ አይነት ድጋሜ አልሰራም። አልፋን ኦልሬዲ ላለፈ ነገር ምንም ማድረግ አይቻልም። ግን ሁሉንም በቃ ይቅርታ ጠይቃለሁ እህቶቼ፣ ወንድሞቼ። ድጋሜ እንደዚህ አይነት ቪዲዮ አልሰራም እና ምንድነው የማደርገው ናቴን ሸኝቶን ምናምን ነው የሄደው። ግማሽ መንገድ ድረስ ሸኝቶን ራቅ ያለ ቦታ ነበር የሄድ ነው። ስለዚህ ግቡ በቃ ወደ ቤት ምናምን ብሎ እሱ ሲደወልለት የሆነ ቦታ ሄዷል። እደውልለታለሁ። ያው እንደምታውቁት የኔ ስልክ ይችናት 3 ስልክ ከ3 ስልክ በኋላ እኔም ፍላጎት የለኝም ትልቅ ስልክ ለመያዝ። ይሄው ባባ እንደፈለገ ስለሚጫወትበት በራሷ ሰዓት እየጠፋች ነው። አሁን ምንድነው የማደርገው መሰላችሁ? ናቴ ጋር ደውዬ የደረስክ ምናምን እለዋለሁ። እየጠራ ነው። ይሰማል። ሄሎ የት ነህ? አይደል ከታክሲ ወርደሃል? ያው እንግዲህ ተሰማችሁ አላቅም። እንግዲህ እየመጣሁ ነው። ቅርብ ነው ማለት ነው። ቅርብ ነው ለኛ ደግሞ ያለንበት ሰፈራችን ከታክሲ ወርዱ በጣም ቅርብ ነው። ስለዚህ ያለኝ አማራጭ ምንድነው ማድረገው? ቶሎ ብዬ ካሜራ ደብቃለሁ ማለት ነው። ከዛ ምን እንደሚል አብረን የምናየው ይሆናል። እስኪ ካሜራ ወደ መደበቁ ልሂድ። የምደብቀው ካሜራውን ኪችን ደብቀዋለሁ ማለት ነው። እንደዚህ እንዳይነቃብኝ ኪችን ደብቀዋለሁ ማለት ነው። እንግዲህ ውዶችዬ ካሜራ አስተካክዬ ጨርሻለሁ። አቶናት የትምጣ መጣ ካሜራ እንትን ይደብቅ ነው ማይኬን ደብቃለሁ። ወይ ሁሉ ሰላም አንዴ መልሼ እደውላለሁ። አንዴ እሺ። አባዬ አንተ የኔ ቅመም አንተ ቡቹ ሆነሽ ነው በጣም ደብሮሻል አይደለማ? አቀባበልሽ እንደዚህ ነው እንዴ? ማን ይደውልልህ? ጓደኛዬ ነው። ሆነሽ ነው አልኩሽ እኮ እና ታዲያ
አሁኑ ዘላይተን አሁን እንደዚህ አይነት ስሜት ምንድን ነው? ሌላ ስሜት ውስጥ ገብተሻል። የተፈጠረ ነገር አለ? አንተ ቤት ሳታደርሰኝ ለምን ሄድክ? ቤት ሳታደርሰኝ ለምን ሄድክ? እና አንቺ ህፃን ልጅ እንደ አቅፌ እዚህ ድረስ መምጣት አለብኝ እንዴ? እንዴ ቃል ያስኩት ታውቃለህ? እሺ ካያዥ ምን ስልኩ ኧረ እባክሽ ቀልሽ አይጠገብም። እናቱ በጣም ነው እየቀለድሽ ያለሽው። ምን የትኛው ስልክ የጠፋው? በመጀመሪያ አዲሱ አይፎን አንቺ ቀልድ አይጠገብም። እናቱ ቀልሽ ስለሆነ አትቀልጂኝ እንደዚህ። ሲጀምር ደግሞ እንደዚህ ጠፋ ተብሎ አይቀልድም። አታሟርች። ማሟረት ምናምን አያስያ በጣም ነው የሚደብረው። በመጀመሪያ ደረጃ የምን ማሟራት ነው? ልጅ ይዣለሁ፣ ቀይ ይዣለሁ። አንተ ቤት ማድረስ ትችላለህ። አሁን በቃ እና ልጁን ማን ነው የሚሰርቀው? አንቺ ምን ስሜትሽን አንድ ለምን አታደርጊም? እንዴ ሲያረክስብኝ ስልኩ ጠፋ እንደዚህ ነው አንቺ ቀልድ አትቀልጂ። ቀልድ ደግሞ በጣም ነው የሚደብረው። እግዚአብሔር ሁሌ እንደዚህ ነው። ኧረ ዝም በይ በእናትሽ። ሰው ነው አታውቂ። በጣም ደብሮኛል። ባባ ሲያረክስብኝ እሱን እንትን ለማስተካከል ስል ቁጭ አደረኩት። ከዛ የሆኑ ሰዎች ነበሩ። ቦርሳዬን ከፍቼ ሰው የለም። ክፍቱን አገኘው ቦርሳዬን። በቃ ለሰዎቹ እንኳን ብለሽ ሰጥሻቸው ዛሬ ምን እንኳን እየሰጣቸዋለሁ ሰጥሻቸው አይደለ? አረ መድኃኒዓለም ምን አባቴ ነው የምሆነው ዘንድሮ። ሰርቼ ለሰው ሆነ ገንዘቤ ሁሉ ሰርቼ ለሰው ሆነ። ምን አባቴ ላይ ሶስተኛ ቀን ነው እኮ ከተገዛ ስልኩ ማለት ነው። አሁንም ደግሞ ለነሱ ሰጥሻቸው። አረ መድኃኒዓለም ምን አባቴ ነው የምሆነው። ከአንቺ ጋር ንግግር አሁን ልጁ ሰረቀ፣ ልጅ ጠፋ ማለት ብቻ ነው የቀረሽ። ምን የቀረሽ ነገር አለ? በአመት 4 ስልክ ማለት እኮ ለኔ ቀላል ነገር አይደለም። ሰርቼ መተካት የማልችለው ነገር ማለት እንዴ? እያየሽ ማለት እየሰራሁት ያለውን ስራ በቃ ዜሮ በቃ ህልሜ ማጨናገፍ ሁሉ ትክክል ነው ብለሽ ታስቢያለሽ? ህልሜ እኮ እየተጨናገፈ ነው። እና እኔ እኮ እየሰጠኋቸው አይደለም። እኔ እኮ ሰው አለሽ ብዬ ነው ስልኩን እንጂ አድርሹ ብዬ ሰጠሁሽ። ቤት ይዘሽው ሂጂ። መጀመሪያ ይሄን ነው ልጅሽን አዘልሽ አይደለም? በእጅሽ ቦርሳሽን ያዝሽ። እንዴት ነው አንቺ ሰው የሚሰርቅሽ? እና ልጅ ለማስተካከል ቦርሳዬን ቁጭ ሳራ ችግርሽ ስንት ጊዜ ልረዳሽ እንዴ? እኔ እኮ በጣም ሰለቸኝ። የምሬን እኮ ነው የምነግርሽ። ስንት ጊዜ ይሁን ይሄ በጣም ቤት ውስጥ ተደጋገመ እንዴ? እኔ ያለፈው ሲቆጨኝ አሁንም ደግሞ ደግመሽ እንደዚህ ነገር ያለፈው በቃ እኔ ደህና ለሆን ሰው ቤተሰብ ደህና ይሁን ብዬ ሁሉ ነገር ተቀበልኩ። ዛሬ እኮ ለስራ ነው ውድ የገዛሁት ስልክ አስበሽዋል? ለስራ ነው የገዛሁት አይደለም? እንዴት እንደዚህ አድርገሽ ቀለል አድርገሽ ትነግሪኛለሽ? ሲጀመርስ እሺ ምንድን ነው የማደርገው? መፍትሄው ምንድን ነው ንገሪኝሽ። በቃ እንገዛዋለን በቃ እየሰራን ለሰው ሆነ፣ ልፋታችን ለሰው ሆነ። በቃ እኔ እኮ አይኔ ሲቀላል ቤት ሙሉ ቁጭ እየማድረው ለሰው አይደለም ለራሴ። የምሬ ነው። ህልሜ ነው ዛሬ ጭልም ያደረግሽው። ህልሜ ጭልም ብሏል። በቃ የመጨረሻ በጣም የሚያሳዝን ራምዳኪ ምን አባቴ እንደሚሻል ራሱ አላውቅም። ምን አድርጌው ነው ፈጣሪ እንደዚህ የሚፈትን? አምላኬ ምን አድርጌው ነው እንደዚህ? የሰው ገንዘብ አልወሰድኩ፣ የሰው ገንዘብ አልዘረኩ። ገንዘብ የለ ሰው የሚለው ለምንድን ነው? ፈጣሪ መማረር ኦቨር ራሱ ሌላ ችግር ነው። ማድረግ ምን ማድረግ እንዳለብኝ አላውቅም። በቃ ሁሉም ገንዘብ ለሰው አይደለም። አንቺም ነገሮችን ቀለል እያደረግሽ እንደዚህ አድርገሽ እኔን ትፈትኝኛለሽ አይደለ?
ቀለል እያደረግሽ ትነግሪኛለሽ። ስልኬ ጠፋ፣ ከአሁን በፊት ያደረግሽው ነገር ሳያንስ ስልኩ ጠፋ። ሁለቱን ስልክ አንድ ላይ አስረክበሽ መጣሽ። አንቺም ጠፍተሽ ሌላ ቦታ ፈልጌ መጣሁ አይደለ? ደግሞ ዛሬ አንቺንም ሌላ ቦታ ወስዶሽ ነበር እንዴ? አይደለም እዚህ ምን አጥፍቼ ነው ይሄን ያልመፈተን? ምን አድርጌ ነው? ሱቁ ጋር እዚህ ጭራሽ እዚህ ሰፈር ላይ ፈጣሪ ሆይ በቃ እየተፈተነ ነው። ምንም ማድረግ አይቻልም። ፈተና በጣም ሰርቼ ለሰው ስለሆነ ምንም አማራጭ የለኝም። ምን እንደማደርግ እራሱ አላውቅም። ላይ ረጌታዬ ሆይ ኧረ በፈጣሪ ሆይ ምን አባት ነው የት ልትሄድ ነው? እሺ የት ልትሄድ ነው? ዝም በይ አሁን በቃ ተይኝ። የትም ቦታ ላይ ተይኝ። ሲጀመር አንቺ የት ልትሄድ ነው ብለሽ የምትጠይቂኝ ጥያቄ እራሱ እንጂ ቀጥሽ አይደለም። ሁሌም በመተመሳሳይ መንገድ በራሱ እኔም ከማሳበቅ ውጭ ሌላ የምታደርጊው ነገር ስለሌለ በቃ እንደለመደልሽ አንድ ቀን አስጨረለሽ ለዚህ አውቄ ታደርጊያለሽ። በመድኃኒዓለም ስም እንደዚህ ወራም ብዬ አላሰብኩም ነበር። ማርያምን ጨልሏል። ወይኔ በፈጣሪ ስም ጨልሏል። አይገልጸውም። ማርያምን እሁት እንዴት እንዳበደ ፈጣሪ ሆይ አብዷን አይገልጸውም። እውነት ለመናገር ከባድ ነው። እግዚአብሔርን ቀን ከሌሊት እየለፋ ያለ እንቅልፍ ማለት ነው። ይሄ ነገር ከሆነ በጣም ከባድ ነው። እኔም ደግሞ ከአንድ ሁለት ሶስት ከባድ ነገር ነው የምር። ስለዚህ እስኪ ልደውልለትና ማለት ነው አባዬ ልደውልለት እስኪ። ስልኳ በቃ አትሰማም፣ ሁሉ ስፒከር ላይ ናት። ሀሎ ምንም አለ። የት ነህ? የት ነህ? ና የማይሆነ ነገር ልንገርክ። ና ውሸቴን ነው። አልጠፋም ውሸቴን ነው። ስልኩ አልጠፋም ውሸቴን ነው። ና ቶሎ። አትሰማም? ባባ ይኸው ስልክ ሊቀማኝ ነው። ና በቃ ና ቶሎማ ና ልንገርክ። ተው እንግዲህ እስኪ ናቲ በጣም ተናዷል። ሲመጣ ምን እንደሚል ወይኔ በመድኃኒዓለም ስም ይቆጣኛል። አያችሁ ግን ስሜቱ በጣም ከባድ ነው። አይፎን ከባድ ነው። ማርሸት ምን ሆነሽ? ምን ሆነሽ? እንቺ አሁን ቁጭ በል አትናደድ። አንቺ ዝም በይ። በመጀመሪያ ደረጃ ትክክለኛ ጉዳዩን ተናገሪ። ለምን ነው እየተራሽ ተናገሪ? እናት የኔ ገዛላለሁ በቃ አትናደድ። አዎ ከኪስሽ ትገዢ? ከየትም በቃ አምጥቼ ገዛዋለሁ። ስልኩ ገዛዋለሁ ማለትም ቀልኝ ነሻን ቁጭ ብሎ ነገር እንደሚያወራ ሰው ነው አጣጥፈሽ መጥራትሽ። ሲጀመር እኔ አሁን የሄድበት ጉዳይ አለ። በቃ ዝም በይ ተይ። ለምን ጠራሽ? የጠራሽን ጉዳይ ተናገሪ መጀመሪያ። እፎይ ተናደስ ነው ጣልናት። ሶሪ ይቆይ ነው ራስና አባይ። እሺ ቀጥ እየሰማሁሽ ነው ማርዬ። እኔ እናትሽ ጥርሱን ነካበት። እኔ አባዬ ሶሪ በቃ እኔ እስኪ ደመብሽ እንዴ? በቃ ሶሪ። እሺ ይቅርታ። እሺ ማይ ሶሪ በቃ ወይ ይቅርታ። እሺ በቃ ናት። የኔ ከየትም አምጥቼ ገዛዋለሁ። ከእናቴም ላምጣ ከወንድሜም ላምጣ ከየትም ይምጣ እንዳትናደች። እንደጣልኩኝ አድርጌ ተካላለሁ። ካላለሁ አንቺ ሰው ላይ እየቀለደሽ ነው ማለት ነው? ቀልድ አይደለም፣ እውነቴን ነው። አንቺ እውነት መሀላ ነው፣ አትቀልጂ። እኔ ላይ እውነት ትልቅ መሀላ ነው። በሰው ላይ አትቀልጂ። እውነት እኮ ነው።
አንቺ በነፍሴ አትጫወቺ። በቃ ባጭሩ ሲጀመር ማለት ነው እተካልሃለሁ ምናምን እያለሽ ሙድ አትያዥብኝ እኔ ላይ እና እሺ ምንድን ልበልሽ? ሲጀመር ስለምን የጠራሽን ኬዝ በምን እንደሆነ ልንገሪኝ። እኔ ጉዳይ ነበር ከሰው ጋር ሄደህ ብትጋጭ ማነው ምን ስለኔ መጋጨት ምን አሳስበሽ? ካሳሰበሽ የሰጠውሽን ንብረት በሰዓቱ አግባቡ ይዘሽ አትመጭም እንደ ቤት ውስጥ ናቲ ያንተ እኮ ነው ማድረስ ነበረበት ልጅ ይያለ አንቺ ሁሌ እንደ ሻንጣ ቤት ማስገባት አለብኝ እንዴ? ሁሌ እኔ ባባን ከያዝኩኝ ሁሉም ባባ ካለቀሰብኝ የምሰራው ነገር እንደሚጠፋብኝ ታውቃለህ። እና ቢያለቅስ ስላለቀሰ ይሞታል እንዴ እሱ? ታዲያ ሁሌም እኮ አለቀሰብኝ ነው የምትይው። ሁለተኛ ጊዜ ነው እንደዛ ንግግር የምትናገሪው። እኔ እኮ ማለት ነው ስሚ አይኔ እስኪቀላ ሌቱን ሙሉ ቁጭ ብዬ የማድረው እኛን ህይወትን ለመኖርና ራሴን ለመለወጥ ነው። ዝም ብዬ ለማንም ለማስረከብ አይደለም። በጣም ሰልችቶኛል። እንደዚህ ቀልጃለሽ እንዴ? በጣም ነው እየሰለቸኝ ያለው። ፈጣሪ ምን አይነት ፈተና ውስጥ ነው የገባሁት? ላንቺ ስልክ የሚባል ነገር ኤሌክትሮኒክስ ነገር የሚባል ራሱ በእጅ መስጠት ከባድ ነው። ማስበው ነገር ማለት ነው። ወደፊት ጭራሽ ደግሞ ልታታልኝ ትሞክሪያለሽ እንዴ? አጣድፈሽ ጠርተሽኝ ደግሞ እገዛልሃለሁ። አንቺ ከየት አምጥተሽ ነው ገዢው? እንግዲህ ዞሮ ዞሮ ከየትም ለምቶ እገዛለሁ። ዝም ባይሆን በቃ ወሬ አታብሽ። እገዛልሃለሁ ትላለች። በቃ ራሱ ስልኩን ሰጣለሁ። መቀለድ እንደለመድሽ ቀልጅብኝ እንደዚህ። ለማንኛውም ናት ስልኩ አልጠፋብኝም፣ እግዚአብሔር ይመስገን በሰላም ገብቻለሁ። አንተም ደውለህ በሰላም ገባሽ ወይ ብለህ መጠየቅ ነበረብህ። ምን ሆነ ነው ያልጠየቅኩህ? እንጂ እንደ በሰው ላይ ቀልድ እንደዚህ መቀለድ ሲጀመር ጥሩ አይደለም። እኔን ልታሳብጂኝ ነው እንዴ? እኔ እንዳብድልሽ ነው የምትፈልጊው? ምን ነው ታብዳለህ? በቃ ጠፋ ብለህ ታብዳለህ እንዴ? ስጠፋ ብለህ ሰዓት የለሽም፣ ስነ ስርዓት የለሽም። የምር ልጅ ይጎዳል እንጂ ይዘበለሽ። ምን አባይ ፓፓ ጥርስሽን መጣብኝ እኮ አይደለም ይሄ ታታ ያድርግ። በቃ ይሄ ነው። ሶሪ ጥቅሴ ወንድ ቀን እኔን ታጭኛለሽ ወይ ደግሞ አንድ ቀን ሌላ ችግር ትፈጥራለሽ። በቃ ደጋግሜ እነግርሻለሁ። ፕራንክ ነው እያልሽ በማይቀለደው ቀን እንዳትቀልጅ። እኔ ስልክ እኮ የገዛሁት ለስራ ምንም ነገር እንዲሆን አልፈልግም። ከቤት ራሱ እንዲወጣ አልፈልግም፣ ግን ለስራ ሲል ነው የጀመረው። እሺ በቃ ይቅርታ። አንቺ እንዴት ስታስቢስ እንዴት አሰብሽው እኮ በቃ ይቅርታሽ። እንዴ ያንቺ ይቅርታ ገደብ የለውም፣ ገደብ የለውም። በጣም ግን እያበዛሽ ነው። በጣም ተደጋጋሚ ላይ እኔ ላይ እየተጫወትሽ ነው። የኔን ጸባይም ለመለካት እየሞከርሽ ነው። እንደዛ እኮ አይደለም ባይ የኔን ባህሪ የኔን አእምሮ እየለካሽ ነው በጣም። ይሄ ካወጣ ሶሪ ይቅርታ ማለት በቃ ወጣ ከሆነ ቀጥይበት። እሺ በርቺ፣ ሌላ ነገር አልልሽ። በርቺ፣ ሁሌም እንደዚህ አድርጊ። ከዚህ በኋላ እንደዚህ አይነት ነገሮች በተደጋጋሚ ብዬ ብዙ ጊዜ ማስጠንቀቂያ ሰጥቼሻለሁ። የላንቺ እየደጋገመኝ ስቲል ካሜራ እየደቀንሽ እንደዚህ እኔ ላይ የምትጫወቺውን ነገር አቁሚ እባክሽ፣ ልለምንሽ። አንተ ስንት ነገር ነው እያደረከኝ። ካሜራ ቁጭ አድርገሽ በነፍሴ እየተጫወትሽ እንደዚህ አይነት ነገሮች ቢቀርብሽ ጥሩ ነው። ወይ እኔን ታጨኛለሽ ወይ ትዳርሽን ታጨዋለሽ። ጥሩ ነገር አይደለም እያደረግሽ ያለሽ። እውነት አስመስለሽ በሰው ላይ አትቀልጅ አደራ። ጥሩ አይደለም። ለህይወታችን ላንቺና ለኔ ለትዳራችን ጥሩ ነገር አይደለም። እስኪ የምትጫወቺው ነገር አለሽ ነው እንዴ? ካሜራ አስቀምጠሽ የምትቀልጂው ቀላጥሽ ነው እንዴ? ሰው በሰዓታት ይሄን ያህል ገንዘብ ሲያጣ ልተሳብጂኝ ነው እንዴ? ነው ወይስ እኔ ራሴ እንዳጣልሽ ነው የምትፈልጊው? ይሄን ተደጋጋሚ አልናገርም። ጨርሻለሁ። በቃ ከዚህ በላይ አላወራም። ናቲ አንተ ከምታደርገው አንፃር እኮ ይሄ ትንሽ ነገር ነው እንዴ? አንተስ እሺ ታዲያ የራስን ብቻ አትይ እንዴ? ስትፈልጊ እኔ ላይ ተጨማለቂ ተባልጊያለሽ፣ ስትፈልጊ ደግሞ እንደዚህ ነው እያልሽ ሌላ ነገሮችን በሰው ፊት እኔን ታዋርጂኛለሽ። ምንም አታረጊው ነገር አለ። የዛሬው ግን በዛ እንደዛሬው ተናድጃለሁ። ይሄ ልጅ ዛሬ እስከድልኝ በእናትህ። በቃ ለማንኛውም ምን አባይ አስቢበት።